ስለ ብኩንነት ግን ትንሽ ልበልና ልዝጋ ምክር ቢጤ ማለት ነው እንዳልኳችሁ የሚያባክን መንፈስ ብዙ አይነት መንፈስ አለ ጊዜ የሚያባክን አለ እድሜ የሚያባክን አለ ገንዘብ የሚያባክን አለ አሁን ከእድሜ እንምጣ እድሜ የሚያባክነው ማለት አንዲት ሴት ሳታገባ ከእናትና አባቷ ጋር ተቀምጣ ይረፍድባታል ሳትወልድ እንዲህ አድርገው የሚያስረፍድባቸው ወንዶችም ሆነው ከእናትና አባታቸው ጋር የሚቀመጡ አሉ ሳያገቡ ሳይወልዱ የሚረፍድባቸው አሉ ይሄ እድሜ ይባላል የእድሜ ማርፈድ ሌላው የእድሜ ማርፈድ የሚባል ንስሐ ሳይገቡ ዝም ብሎ እንደዚህ ከንቱ እንደሆኑ በቃ እዚህም እዛም አይነት ኑሮ የሚኖሩ አሉ አይደል እናትም ጋር የራሳቸው ላይፍ ጋር አመንዝራ ሆኖ ሲወጡ ሲያምራቸው ወጣ ብሎ ሴተኛዳሪ ያገኛሉ ቀመስ አድርጎ ይመጣል ከዛ እናትና አባቱ ጋር ነው የሚያድረው ይጠጣል አመት በዓል ሲሆን አብሮ ከእናትና አባቱ ጋር ያከብራል እናትና አባት ከልጅነት ጀምሮ ኖረው ሳር እየጎዘጎዙ ቡና እያፈሉ አመት በዓል ሲመጣ ዶሮ እያረዱ ኑሯቸው ኖሮ አርጅተዋል ሄደዋል ማለት ነው እሱም ግን አብሮ እያረጀ ነው እዛው ቤት ውስጥ የራሱን ላይፍ መኖር አልቻለም ይሄ የሚያዘገይ መንፈስ ይባላል ብኩን የሚያረግ መንፈስ ሌላ ሁለተኛው ጊዜ ማን ነው ጊዜን የሚያኛው እድሜ ነው ጊዜን የሚያዘገይ ማለት ነው የሚቀጥለው ወር ላይ ይሄን አረጋለሁ እቁብ ሲደርሰኝ ይሄን አረጋለሁ ስትሉ እቁቡ ልክ ሲመጣ ህመም ይመጣል ወይም ገንዘቡን ልታጠፉ የምትችሉበት ሌላ ነገር ይመጣባቸዋል ደሞዙ ሲመጣ በ5 ቀን ውስጥ ብን ብሎ ይጠፋል ይሄ ደሞዛችሁን በተመለከተ ጊዜን በተመለከተ የሚያባክነው መንፈስ በጣም በሌላ ጊዜ አንድ ወንድማችን ገጠመኝ ስላለው የሱን ገጠመኝ አምጥቼ ነግራችኋለሁ ባጭሩ ግን ጊዜያችሁን የሚያባክነው ምንድነው ከወር እስከ ወር ደሞዝተኛ እንድትሆኑ ያደረገ ጃኬትም እንዳትቀይሩ ልብስም ጫማም ሳትቀይሩ ዝም ብሎ ጊዜያችሁን የሚያባክን በፍቅርም ደረጃ አገባሻለሁ ብሎ ተስፋ የሚሰጥ ውጭ ሀገር ሆኖ ወይም ክፍለ ሀገርም ሆኖ የት ወይኖ ቦታ ሆኖ አገባሻለሁ ተስፋ ይሰጣታል እድሜዋን ጊዜዋን ያባክናል እሷም አገባሃለሁ ብላ ወይም ደግሞ ከተጋቡ በኋላም ራሱ ልጅ እንወልዳለን ቆይ እንዳትወልጂ እያለ በመድኃኒት ያዡ እያለ ልጅ እንዳይወልዱ ጊዜ የሚያባክን መንፈስም አለ ይሄ ራሱ ብኩን መንፈስ ይባላል ሌላው ደግሞ በስራ ጉዳይ ላይ ውጤታማ የሆነ ስራ ይሰራሉ ለድርጅቱ ትርፋማ የሆኑ ሰዎች ናቸው ወይም ደግሞ ድርጅቱ ትርፋማ እንዲሆን ሐሳብ በማፍለቅና ስብሰባ ላይ ጥሩ አይዲያ በማምጣት ፕላትፎርሞችን በመስራት የተለያዩ ነገሮችን በማድረግ ውጤታማ ሊያደርጉ የሚችሉ ሰዎች ሆነው ግን አይሸለሙም ስራ አይሰጣቸውም ወይም ገንዘብ እድገት አይሰጣቸውም ዝም ብሎ በቃ እንደዚሁ ከንቱ የሆነ ተስፋ ይዘው ቁጭ የሚሉ አሉ አንድ ደሞዛቸውን ብቻ እየጠበቁ ጎበዝ መባልን ብቻ ይዘው እሱ ምርጥ ሰራተኛ ነው አሪፍ ታማኝ ሰራተኛችን ነው ብቻ ተብሎ የሚቀመጥ ሴትም ወንድም አሉ ብኩን ያረጋቸዋል አይዲያቸውን ይሰጣሉ ግን ምላሽ የለውም የወጡት የለፉበትን ያክል አይሰጣቸውም ይሄም አለ እኔ እኮ በቃ እዚህ ቦታ መቀመጥ አይገባኝም ነበር እኮ ስንት ስራ መስራት ነበረብኝ ለምንድነው እዚህ ቦታ ላይ ተቀጥሬ ቁጭ ያልኩት ግን ለምንድነው እንደዚህ ተወተፍኩት እንዴ ስንቱ እኮ እየወጣ እኮ በአቋራጭ መንገድ እኮ እያተረፈ ነው እንዴ ቢያንስ ተፍተፍ ብዬ እንኳን አልሰራም እንዴ ምናምን ብለው በቃ ያስቡታል ግን ቁጭ ይላል ታስረዋል ከወጣው ደግሞ ቤት ውስጥ ኢኮኖሚካሊ ይናጋሉ ማየምን ትበላልሽ ባለቤቴ ልጆቹ ምን ይሻላል ይላል ወጥቶ መስራት እንደሚችል አይምሮን ያውቀዋል ያምነዋል ደግሞ በጣም ክሬቲቭ የሆነ አይምሮ እንዳለው ያውቃል ታውቃለች ጎበዝ ወጥቼ እኮ ነው የሆነ ቦታ ላይ እኮ ጠጋብዬ ቡና ቢሸጥ ወየው ነገር ባደርግ ትርፋማ ሆናለሁ ትላለች ግን ታስራ ተቀምጣለች ምን ሲባል የሆነ የተበተባት ነገር አለ ጊዜን የሚያባክን ማለት ይሄ ነው ከንቱ የሚያረግ ብኩን የሚያረግ ማለት ይሄ ነው ትውጣ ማለት አይደለም አትውጣ ማለትም አይደለም ግን የምታምኑበት በጣም ስኬታማ የምትሆኑ ከተሰማችሁ ወጣችሁ አንዴ ቼክ ማድረግ ነው አንዴ ወጥቶ መሞከር በቃ ካልተሳካ እንኳንም ሞከርኩት ችግር የለው በቃ የሚሳካ መስሎኝ ነበር ሞከርኩት አልሆነም እመለሳለሁ በሙያችሁ ስለምታምኑበት ትቀጠላላችሁ ድጋሚ ይሄኛው የማይቀር ጥሩ ሙያችሁ ስለሆነ ማለት ነው ያኛው ግን ምናልባትም በህይወታችሁ ላይ አንድ ስቴፕ ከፍ የምትሉበት ከሆነ እዚህ ጋራ ቆልፎ ያዛችሁ የቤተሰብ ዛር ሊሆን ይችላል ወይም ደግሞ መተት ሊሆን ይችላል ወይ እናንተ ውስጥ ያለው ይሄ ሚጫጫናችሁ ዝም ብሎ ዱካክ የለቀቀባችሁ እንዲያልፍላችሁ የማይፈልግ ሱኡንቁን ወይም ደግሞ ስግብግብ የሆነ የቡዳ መንፈስም ሊኖር ይችላል የናንተን ማደግ የማይፈልግ የናንተን ገንዘብ ማግኘት ሞላ ስትል ኪሳችሁ ነው እንዴ ቆይስቲ ምን ላርግበት ገና ገንዘቡ ሲመጣ ነው ማቀደም የምትጀምሩት ያን ብር ማየት አይፈልግም ብሩ በሌለ ሰዓት ብዙ ቅድ ሊኖራችሁ ይችላል
ብሩ ሲመጣ ግን ያቅድ ትረሱትና ሌላ ቆይ ሌላ ነገር ምን ላድርግበት ትላላችሁ። ይሄ ነው የኛ ያበሾች ትልቁ ችግራችን። ቀድመን አቅደን ጨርሰን ብሩ ሲመጣ እቅዳችን ላይ አናስቀምጥም። ይሄ ደግሞ የቡዳ መንፈስ ባህሪ ነው። ቡዳ መንፈስ ብዙ ጊዜ እጃችን ላይ ያለውን ብትን የሚያደርገው ቀድሞ ይበለዋል። አስራት ስለማናወጣበት፣ ለነዳያን ምጽዋት ስለማንሰጥ፣ መባ ማለት ስጦታ ለቤተ ክርስቲያን እንትን አዋጡ ይሄ ነገር ይሰራ ሲባል እኔ እቺ ነገር እችላለሁ እቺ ነገር ላድርግ እኔም ላዋጣ ያቅሜን ያክል 100 ብር ከአስራት ውጪ ለእንትን አዋጡ ሲባል 100 ብር ወይም 1000 ብር መስጠት መባ ይባላል። ግዴታ እቃውን አምጡ አይደለም። እንዲህ አይነት በጎ ነገሮች ላይ መሳተፍ፣ ከዛ ገንዘቡ ይበረክታል። የበጎ ነገር ጠላት ስለሚሸሽ ከበጎ ነገራችሁ ላይ ስለሚሸሽ አይነካውም። ለዚህ ነው አስራት አውጡ ቤተክርስቲያን የምትለው ለጥቅሟ ብቻ ሳይሆን ለእናንተም ጥቅም ጭምር ሲባል ነው። ደግሞ ግዴታችን ነው። እግዚአብሔር እኮ ለዚህ ነው ስግብግብ መንፈስ እንዳለ ስለሚያውቅ፣ ሌባ ብኩን መንፈስ እንዳለ ስለሚያውቅ አስራት አውጡዋል። ብኩን ሆኖ ሰው ራሱ ብኩን ሆኖ የ10 ሺህ ብር ደሞዝተኛ የ20 ሺህ ብር ደሞዝተኛ 2 ሺህ ብር የእግዚአብሔር ነው ሲባል ብዙ ነው እኮ እንዴ 2 ሺህ ብር አይ ዝም ብዬ ለነዳያን በሰጥ ይሻለኛል ብሎ 100 ብር ሰጥቶ ይጨርሰዋል። በቃ ግን 18 ሺህ ብሩ አንደኛ 18 ሺህ ብሩ የኔ ነው እንዴ 2 ሺህ ብር በሰጥም እኮ 18 ሺህ ብር አለኝ እሱን ቦታ ማስያዝ ይሻለኛል አይልም። 2 ሺህ ብር ከ20 ሺህ ብር ላይ 2 ሺህ ብር አስራት ነው ብሎ ጭንቅ ይለውና ሳይሰጥም ለነዳያንም ሳይሰጥ ዝም ብሎ ይረሳውና ያልፋል። አይደለም 18 ሺህ ብሩ አይደለም 20 ሺህ ብሩ ከዛም በላይ ጊፍት እንኳን ቲፕ ተሰጥቶትም እንኳን ብሩ ለወራ አያደርስም። ለምን ሲባል በረከት የሌለው ለምን እንደሆነ ከሐሳባችን ነው የሚጀምረው ማለት ነው። እንደዛም እንኳን ብኩን ሆነን እኮ ነው የምላችሁ አስራት አናወጣም። ስግብግብ ሆነን እንኳን ቢሆን እሺ ማለት አረ ይሄ እኮ ብር እኮ ቤት ውስጥ እኮ ብዙ ነገር ይሸፍናል እንዴ 2 ሺህ ብር እኮ እንዴ እግዚአብሔር እንግዲህ አንተ ታውቃለህ 2 ሺህ ብሩንማ ብዙ ነገር ይሸፍንበታል ብትሉ እንደው ድንግሽ ትንሽ ለቤቱ አስባ ነው ብሎ እግዚአብሔር ይታገሳል። ብኩን ሆነንም እንኳን ለተራ ነገር ለመጠጥና ለተራ ነገር እንኳን እያባከንን አስራት አናወጣም። እዚህ ጋር ለአንድ ጃምቦ ወይም ለቢራ ለድራፍት የሚገራርም ሳንቲም እያወጡ የኔ ቢጤ ሆቴሉ በር ላይ መጥተው ስለ ማርያም ሲላቸው እግዚአብሔር ይስጥል ይላሉ። እዚህ ጋር እኮ ስንት ጠርሙስ ተደርድሯል እኮ። ያ ማለት ብኩን መንፈስ እዚህ ጋር እያበከነ ነው፣ እዛ ጋርም ደግሞ እያባከነ ነው። ለምን ለነዳያን ሰተን እንኳን እንዳንባረክ ብኩን እያረገን ነው ማለት ነው። በረከተ ቢስ እያረገን ነው። አንድ ወንድማችን ታሪክ አለ በሱ ጉዳይ ላይ ስለ ብኩንነት ሌላ ጊዜ በደንብ እንመጣበት። ከዚህ በተለየ ብዙ ነገር የምናወራበት ጊዜ ይመጣል። ይሄን ይመስላል። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። የእህታችን እና የወንድማችን ታሪክ በ3 ክፍል ይሄን ያክል ነው የነበረው። አመሰግናለሁ ስላዳመጣችሁን፣ ስለነበራችሁ ጊዜ ጥሩ እንደሆነ ተስፋ አረጋለሁ። ለብዙ ሰዎች ሼር አድርጉ። የምትፈልጉትን አይዲያ በቲክቶክም በማንኛውም ማህበራዊ ሚዲያችሁ ላይ ቆርጣችሁ መልቀቅ ማስተማር ግዴታችሁ ነው ብዬ አስባለሁ። ሰብስክራይብ ያላደረጋችሁ በሏ አባል ቤተሰብ ሁኑ። ሰላሙን አመሰግናለሁ።